እንዴት ነህ? ደህና ሰላም ነው አለን አለን። እሺ ጥያቄ ምንድን ነው? ኢየሱስን እንደተሰቀለ ታምናለህ? አልተገደለም አልተሰቀለም ብዬ ነው የማምነው። አምላክ አላህ ለእነዚያ ወንበዴ ደደብ አይሁዶች አሳልፎ አልሰጠውም። አክብሮታል፣ አድኖታል። ድምፅ አይሰማም። ለእነዚያ ወንበዴ አይሁዶች አሳልፎ አልሰጠውም። አምላካችን አላህ አድኖታል። በክብር ወደ ግርማ ወስዶታል። በሁለተኛው ሰማይ ላይ ይገኛል። በክብር አድርጓል። ስለዚህ አንድ አምላክ እንዳለ ነው የምታምነው? አሁን አንድ አምላክ እንዳለ ነው የማምነው። ስለዚህ እሺ መጽሐፍ ቅዱስ ስላሳዊ እንደሆነ ታምናለህ? መጽሐፍ ቅዱስ ላይ ራሱ አንድ አምላክ ነው ያለው። ይህ ሶስት ስላሴ የሚል ያለው ቤተክርስቲያን አለ መጽሐፍ ቅዱስ ላይ አለ። እሺ መጽሐፍ ቅዱስ ላይ ያለው አንድ አምላክ እንደሆነ ነው የማውቀው። አንተ አምላክ በአካል ሶስት ነው የሚል ካለ አሳየን፣ ችግር የለውም። ልንገርህ። እሺ ያው በምታመልከው ባላህ አስይሃለሁ እንዳታወጣ። ያው ዛሬ አስወጣይና እሺ ባንቺ ልግባበት። እሺ ከን ያስገባ እኮ ነብያቸው ነው ዋናው የሰማን። አዎ እሺ ቀጥልሽ። ማቴዎስ ምዕራፍ 28 ላይ እሺ በእኔ አምላክ በአካል ሶስት ነው ይላል። አብም ወልድም መንፈስ ቅዱስም አንድ ናቸው ይላል። አረ እንደሱ አይልም፣ አንድ ናቸው አይልም ይላል። ሰደውት አይደል? አሳየኝ። ግባና አሳየኝ። ማቴዎስ 28 ላይ ኦሪት ዘጸአት አንብብለት። አይሰማም ችግሩ። እኔን አላስገባኝ አለ እኮ። የሚሰማችሁ እስኪ እኔን አስገቡኝ። ሪፖርት ያሳየኛል። በኋላ ትገባለህ። እሺ ዲያቆን ከቁጥር 13 ሪፖርት እያሳየ ስለሆነ ነው። ቀጥታ እንኳን እግዚአብሔር ፈጠረኝ ይላል እንዴ? የተፈጠረበትን አዳምን እንኳን የማያምን አንዴ ያንተ ስለማይሰማ ሚውት አድርገው እንደ ዲያቆን። እሺ በኋላ ታወራለህ። ቁጥር 13 ነው ያልከው? አዎ ማቴዎስ ነው። ማቴዎስ ወንጌል ማቴዎስ ወንጌል ምዕራፍ 28 ያው እንዴ ምን ውስጥ ነው የገባው? ማቴዎስ ወንጌል አሁን እኮ መጀመሪያ የሰው ልጅ መቼ እንደተፈጠረ እንደኛ አያውቅም። በስንት ሰዓት እንደተፈጠረ ከአዳም ይፈጠር ከአባቱ ይፈጠር እግዚአብሔር ቀጥታ ይፈጠረው ራሱ እኮ የሚያውቀው ነገር የለም። እኔ እኮ የሚገርመኝ የእናንተን ትዳር ለሱ የምታወያዩት ነገር ነው። ስለ ራሱ የማያውቁ ወጠጤ እንኳን ስለ እናንተ ትዳር ምን ያውቃል? አንደኛ አርብ ተፈጠራል። አርብ ሳሳየው ታያምነው። ሁለተኛ አርብ ረብ በቂስ መረጋጋት በአላህ በጌታ ስም ይዤዎታለሁ። መረጋጋት በጌታ ስም ልለምነው። ዘመናቸው ይባረክ። የዛሬው ቀን ያንተ ነው። እኔ ስለሰው ጸልያለሁ። አሜን ይበሉ። በእርሱ ላይ ያለው የመጮህ መንፈስ የተነሳ ይሁን። የተሰላማችሁ ከበር ሁሉ 28 ከቁጥር 19 ገባ። አንዴ ግባልኝ። እሺ አንዴ ግባልኝ። እሺ ያውናሽ ያ ከቁጥር 19 ያው እንዲሁ አንተ የመጽሐፍ ቅዱስ እኮ አይደለም
ያው መጽሐፍ ቅዱስ ነው። ያው ማቴዎስ ወንጌል ሊዮ። እሺ ኤሉል ጥያቄ ምንድን ነው? የእኔ ጥያቄ ስለ ቁርአን ነው። እሱ እሺ ስለ ቁርአን አመጣጥ ንገረኝ እስቲ፣ ከሱ በፊት የነበረውንና እንዴት እንደመጣ። እሺ መልካም ሚዩት አድርገው። የቁርአን አመጣጥና እንዴት እንደመጣ። ቁርአን መሰረቱ ምንጩ ከማን ዘንድ ነው የመጣው? ከፈጣሪ ከአምላክ ዘንድ ነው። በማን በኩል መጣ? በመላእኩ ገብርኤል በኩል መጣ። ለማን መጣ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጣ። አመጣጡ ተጽፎ ነው የመጣው ከሰማይ ከአላህ ዘንድ ወይንስ በቃል ነው? በቃል ነው የመጣው። ከዚያ ምድር ላይ መልአኩ ገብርኤል ለነቢ ሰለላሁ ዐለይሂ ወሰለም ገለጠላቸው። ከዚያ እርሳቸው ለትውልዶቻቸው አስተማሯቸው። በዘመናቸው እያሉ ያ ቁርአን እንዲጻፍ አደረጉ። ለዚህ ሁሉ ማስረጃ አላህ ሱብሓነሁ ወተዓላ ስለዚህ ስለ ቁርአን አመጣጥ ሲነግረን በቁርአን ላይ ሱረቱ ሹዓራ ቁጥር 192 ላይ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ቢሊሳኒን ዐረቢይን ሙቢን ይላል። ይህ ቁርአን ከዓለማቱ ጌታ ተወረደ ይላል። ከማን? ከዓለማቱ ጌታ ተወረደ። ማን አወረደው? ነዘለ ቢሂ ሩሑል አሚን፣ እርሱንም ቁርአንን ታማኙ መንፈስ ወይንም መልአኩ ገብርኤል አወረደው ይላል። በማን ላይ ወረደ? ዐላ ቀልቢከ ሙሐመድ ሆይ በአንተ ልብ ላይ ወረደ። ሊተኩነ ሚነል ሙንዚሪን አይ ሚነል አንቢያ፣ ከአስፈራሪዎች ወይም ከነቢያቶች እንድትሆን ዘንድ በአንተ ላይ አወረደው ይላል። ስለዚህ ይህ ነው የቁርአን አመጣጥ። እሺ ቁርአን የወረደው በ23 ዓመት ውስጥ ነው አይደል? ቁርአን የወረደው በ23 ዓመት ውስጥ ነው። ለምን በአንዱ አልወረደም በዛ ሰዓት? አላህ ስብሐነሁ ወተዓላ ይህንን ነቢያችን ሰለላሁ ዐለይሂ ወሰለም እስከ ህይወታቸው ፍጻሜ ድረስ ባለው ጊዜ እንዲወርድ እርሱ ስለወሰነ በህይወታቸው ሁሉ ለሚያጋጥማቸው ነገራቶች ምክንያት እያደረገ ለእነዚያ ነገራቶች ሁሉ መፍትሄ የሆናቸው ዘንድ ያንንም ሊያቋርጥባቸው አልፈለግም። በየጊዜያቱ ትእዛዛቶችን ያወርድላቸዋል። ቀስ በቀስ ነው የወረደው ቁርአን። ግን እስከ 40 ዓመታቸው ድረስ አልወረደም ነበረ። እስከ 40 ዓመታቸው ድረስ አልወረደም ቁርአን። የዛኔ አልወረደም እስከ 40 ዓመታቸው ድረስ። ያ ምን እስከ 40 ዓመታቸው ምን ነበሩ ነብዩ መሐመድ? እስከ 40 ዓመታቸው ድረስ ሙስሊም ናቸው፣ አማኝ ናቸው፣ በአላህ የሚያምኑ። ያን ከየት ያገኙት ታዲያ ከተባለ የአብርሃም ልጅ ናቸው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንደሚታወቀው በእስማኤል በኩል ነው የመጡት። በዚያ በመካ ላይ በነበሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም አንዱን አምላክ የሰማይ የምድር ፈጣሪ የሆነውን አላህን እየተገዙ ቆይተዋል እስከ 40 ዓመት ድረስ። ገና ከልጅነታቸው ጀምሮ አምላክ እንክብካቤውን አድርጎላቸዋል በመልአኩ ገብርኤል በኩል። ገና ህፃን ሳሉ ከህፃናቶች ጋር እየተጫወቱ አምላክ አላህ ገብርኤልን ልኮ ወደ ነብዩ ሰለላሁ ዐለይሂ ወሰለም ልባቸውን ከቀደደ በኋላ ገብርኤል ከልባቸው ውስጥ ያንን ቀልባቸውን ካወጣ በኋላ ያ በዘምዘም ውሃ ታጠበ። የዘምዘም ውሃ ማለት አብርሃም እና አጋር ልጃቸውን እስማኤልን በዛች ምድር ላይ ወስደው ባሳረፉት ጊዜ መልአኩ ተገልጦ ያወጣላቸው ውሃ ነው። ይህን መጽሐፋቸው ላይ ታለ ታውቃላችሁ። ስለዚህ በዚያ በውሃ የነቢዩ ሰለላሁ ዐለይሂ ወሰለም ልብስ በዛ በተባረከ ውሃ ቀልባቸው ልባቸውን ካጸዳና ካጠበ በኋላ ሀዛ ሐظ ሸይጣን ሚንከ ያ ሙሐመድ አለ። ሙሐመድ ሆይ ይህ ሰይጣን በአንተ ላይ ሊኖረው የሚችለው ድርሻ ነበር፣ እነሆ ከአንተ ተመንጭቆ ተጥሏል ብሎ ወረወረው። ስለዚህ ሰይጣን በነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ላይ ከልጅነታቸው ጀምሮ ስልጣንና ኃይል እንዳይኖረው አምላክ አላህ በመልአኩ ገብርኤል በኩል ያንን ሰርቷል። የሰይጣን ስልጣን ምንድነው በሰዎች ላይ ከተባለ ኃጢአትንና ክህደትን ማሰራት ነው። ይህንም በፍጹም ነቢ ሰለላሁ ዐለይሂ ወሰለም አያውቁም ነበር፣ አላደረገው ነበር ከልጅነታቸው ጀምሮ። ታዲያ ምን ያደርጉ ነበር ከተባለ በሒራ ዋሻ ውስጥ በመሄድ አንዱን አምላክ አላህን ይገዙ ነበር። ለዚህም ማስረጃ ካነ ነቢ ሰለላሁ ዐለይሂ ወሰለም የተሐነቱ ፊ ጋሪ ሒራ التحنث والتعبد الليالي ذوات العدد። ነቢ ሰለላሁ ዐለይሂ ወሰለም በሒራ ዋሻ ውስጥ ከሰዎች ገንጠል ብለው በመሄድ አንዱንና ብቸኛውን አምላክ አላህን ይገዙ ነበረ። ለበርካታ ሌሊቶች ስንቅን ይዘው ይሄዳሉ በዚያ። ከዚያ በኋላ ያ ስንቃቸው እስኪያልቅ ድረስ ኸዲጃ ሚስታቸው አዘጋጅታላቸው ያንን ይዘው ሂደው ስንቁ እስኪያልቅ ድረስ አላህን ተገዝተው ይቆያሉ። ልክ ሲያልቅ ጊዜ ደግሞ ይመለሳሉ። በዚህ መሰረት ለሌላ ጊዜ ደግሞ ስንቃቸውን ይዘው ይሄዳሉ። ያ እስኪያልቅ ድረስ አላህን በዚያ ተገዝተው ይመለሳሉ። በዚህ ሁኔታ ሳሉ ነው መልአኩ ራሱ ተገልጦ ያ ሙሐመድ አለ ጅብሪል ወአንተ ረሱሉላህ አላቸው። ሙሐመድ ሆይ እኔ ገብርኤል ነኝ፣ አንተ ደግሞ የአላህ መልእክተኛ ተደርገህ ተመርጠሃል ብሎ አብሳሪው መልአክ ራሱ ተገልጦ ያበሰራቸው። ይህን ይመስላል።
እሺ እና ሌላ ደግሞ ጥያቄ ከቁርአን በፊት ስለነበረው ነገር ስለ እስልምና ማለት ስለ አላህና ስለ እስልምና እና ደግሞ እሺ አደም በገነት ውስጥ በነበረበት ሰዓት አላህን አይቶታል? ጥሩ ጥያቄ። እንግዲህ ነቢያችን ሰለላሁ ዐለይሂ ወሰለም የመጨረሻ ዘመን ነብይ ናቸው። እርሳቸውን ባስነሳ ጊዜ አላህ ምን አለ? ቁል ማ ኩንቱ ቢድዐን ሚነ ሩሱል፣ እኔ ከነቢያቶች የመጀመሪያ አይደለሁም በላቸው ለሰዎች። ታዲያ የመጨረሻ ነው ይበላቸው። ቃለ ስብሓነሁ ወተዓላ ፊ ሱረት አልአሕዛብ ማ ካነ ሙሐመዱን አባ አሐድን ሚን ሪጃሊኩም ወላኪን ረሱለላህ ወኻተመ ነቢይን ይላል። ሙሐመድ ግን የእኔ የአላህ መልእክተኛ የነቢያቶቼም መደምደሚያና መጨረሻ ነው እያለ ይናገራል። እርሳቸውም ሲናገሩ የመጀመሪያ ነብይ ሳይሆን የመጨረሻ ነብይ እንደሆኑ ነው ሲናገሩ የነበረው። ከእርሳቸው በፊት የቀደማቸውን ነብያቶች እና ክርስቶስ በክርስቶስና በእኔ መካከል ሌላ ነብይ የለም እያሉ የእርሱን መልእክተኛነት ያጸድቁ ነበር። አነ አውለ ናሲ ቢዒሳ ብን መርየም ፈለይሰ በይኒ ወበይነሁ ነቢይ አሉ። እኔ ለማርያም ልጅ ለክርስቶስ ከማንም በላይ የምቀርበው እኔ ነኝ፣ በእኔና በእርሱ መካከል ሌላ መልእክተኛና ነብይ የለም እያሉ ይናገሩ ነበር። ከእርሱ በፊት የነበሩ ነቢያቶችንም ሁሉ ያጸድቃሉ። አንድ ነቢይ አልካዱም። ነቢ ሰለላሁ ዐለይሂ ወሰለም አባ ሙሴ ነቢይ እንደሆነ፣ ወንድሙ አሮን ነቢይ እንደሆነ፣ ልክ እንዲሁ እነ ኢልያስ፣ እነ ኤልሳ፣ እነ ሕዝቅኤል፣ እነ ኢዮብ፣ እነ አብርሃም፣ እነ ይስሐቅ፣ እነ ያዕቆብ፣ እነ ዳዊት፣ እነ ሰለሞን እነዚህ ሁሉ እንዳለ ከአምላክ ዘንድ የተመረጡ ታላላቅ ነቢያትና ጻድቆች እንደሆኑ ሙሉ በሙሉ አስተምረዋል። ስለዚህ ከእርሳቸው በፊት የነበሩትን ነቢያት ያስነሳ አምላክ ራሱ ነው እርሳቸውንም ያስነሳቸውና የገለጠላቸው። ይህ ለዚህ ማስረጃ ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂመ ወእስማዒለ ወኢስሐቀ ወአዩበ ወዩኑስ ወሃሩን ወሱለይማን ወአተይና ዳውደ ዘቡራ ይላል። እነሆ ሙሐመድ ዛሬ ወደ አንተ ቃሌን ገለጥኩልህ፣ ከዚህ በፊት ወደ ኖህ፣ ወደ አብርሃም፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ እስማዒል፣ ወደ ኢዮብ፣ ወደ ዮናስ፣ ወደ ሙሴ፣ ወደ ክርስቶስ ቃሌን ሲገልጥ እንደነበረው እያለ የሚናገር የሆነውን አምላክ ነው ነብዩ ሰለላሁ ዐለይሂ ወሰለም የሰበኩት። አዲስ አምላክን አይደለም፣ አዲስ ሌላ ነቢያቶችን አይደለም፣ አዲስ ሃይማኖትም አይደለም። የቀደሙት ነቢያቶች እነዚህ ናቸው እያሉ ሁላቸውንም አጽድቀው ነው የሄዱት። እሺ ሌላው አዳም አላህን አይቶታል ወይ? በገነት ውስጥ እስካሁን ድረስ ፍጡር ሆኖ ፍጣሪ ያየ ማንም የለም። ከመላእክትም ጎሳ ከሰው ከጋኔን ማንም እርሱን የማየት አቅም የለውም። አምላክን አንድ ነቢዩ ሰለላሁ ዐለይሂ ወሰለም በተጠየቁ ጊዜ ከአላህ ጋር ሂደው ነበር። ሰባቱን ሰማያት አቆራርጠው አድርገው የሶላትን ትእዛዝ ለመቀበል በቀጥታ ነው ንግግር ያደረጉት ከፈጣሪ ጋር ከአላህ ጋር። ያንን በተናገሩ ጊዜ ነብዩ ሰለላሁ ዐለይሂ ወሰለም ምድር ላይ መጥተው ዛሬ ከሌሊት መልአኩ ገብርኤል ወስዶኝ ከአላህ ዘንድ ከእርሱ ጋር ንግግር አድርጌ መጣሁ፣ ሶላትንም ትእዛዝ ተቀብዬላችሁ መጣሁ ባሉ ጊዜ ሰዎች ጠየቋቸው። ሀል ረአይተ ረበከ ያ ሙሐመድ አሏቸው። እና ጌታህን አናገርኩ ካልክ አይተኸዋል ጌታህን ብለው ጠየቋቸው። ዛሬ ባደረከው ጉዞ ላይ ነብዩ ሰለላሁ ዐለይሂ ወሰለም ብለው መለሱ። አና አራሁ አሉ፣ እንዴት ላየው እችላለሁ አሉ። ወሒጃቡሁ ኑር፣ በእርሱና በፍጥረቱ መካከል ያደረገው ግርዶሽ አለ፣ እርሱም ብርሃናማ ግርዶሽ ነው አሉ። ለው ከሸፈሁ ለአሕረቀ ሱብሓት ወጅሂሂ ማ በደል በሰር አሉ። ያንን በእርሱና በፍጥረቱ መካከል ያደረገውን ግርዶሽ ቢገልጠው በእርሱና በፍጥረት መካከል ያለ እንዳለ ፍጥረት ሁሉ በፊቱ የሚገኝ ፍጥረት ሁሉ እንዳለ በተቃጠሉና በጠፉ ነበር አሉ። በደንብ ላስተዋለ ሰው ይሄ ነው ትክክለኛ እውነተኛው አምላክ። ነብዩ ሰለላሁ ዐለይሂ ወሰለም አዲስ አምላክን ይዘው አልመጡ። አዲስ አምላክን መጥተው አልሰበኩ። ምን ይላል መጽሐፍ ቅዱስ ላይ? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ማንም ሊቀርበው የማይሞተውም እርሱ ብቻ ነው ይላል። ስለ አምላክ ሲናገር ምን አለ? የማይሞተውም እርሱ ብቻ ነው። አንድም ሰው እንኳን አላየውም አለ፣ ሊያየውም አይቻለውም። ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል። ክብር እስከ ዘላለም ለእርሱ ይሁን አሜን ይላል። በፍጹም የአምላክ አይሞትም አለ። መጀመሪያ ላይ አንድም ሰው እንኳን አላየውም አለ፣ ሊያየውም አይቻለውም። ታዲያ የት አለ የአምላክ? ማንም ሊቀርበው በማይችል ብርሃን ውስጥ ይኖራል አለ። ገብታችኋል አይደል? ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? እርሱ የማይሞት አምላክ ነው፣ ሕያው ነው ለዘላለም ብለው ከተናገሩ በኋላ አይተዋል ወይ ሲባሉ እንዴት ላየው እችላለሁ? ላየው አይቻለኝም አሉ። ፍጥረት አሁን አያየው፣ ለፍጥረት ቢገለጥ ይጠፋሉና። ምክንያቱም ፍጥረት አሁን የሚጠፋ ማንነት ነው ያላቸው፣ ሰዎችም ጋንም መላእክትም የማይጠፋውን አምላክ የማየት አቅም አይኖራቸውም። አሁን የዛኔ ግን የፍርዱ ቀን ወደ ገነት በምንገባ ጊዜ የማይጠፋ ዘላለማዊ ማንነትን ስለሚያላብሰን የዛኔ የማይጠፋው ማንነቱን እንድናይ እንችላለን። አሁንስ ልናየው አንችልም። ለዚህ ነው ሙሳ ዓለይሂ ሰላም ጠይቆ ነበር አላህ ሱብሓነሁ ወተዓላ በሲና ተራራ ላይ አላህ ሙሳን በጠራው ጊዜ ቀጠሮ ሰጥቶት ቀን ሰጥቶት ልክ የአላህን ቃል በሰማ ጊዜ ድምፁን በሰማ ጊዜ እጅግ በጣም ይማረካል። ሙሳ ዓለይሂ ሰላም እጅግ በጣም ይደሰታል። የአላህ ድምፅ
ይህንን ውብ የሆነ ድምፅ ሁሉ ያስገኘ የፍጥረታትን ድምፅ የተደነቅንባቸው የተገረምንባቸው የእርሱ የፈጣሪ ድምፅ እንዴት ሊሆን ነው? ሙሳ በዚህ በተማረከ ጊዜ ጌታ አላህን ማየት ፈለገ። ወለማ ጃአ ሙሳ ሊሚቃቲና ወከለመሁ ረብሁ ቃለ ረቢ አሪኒ አንظር ኢለይክ ቃለ ለን ተራኒ ወላኪን እንظር ኢለል ጀበል ፈኢን እስተቀረ መካነሁ ፈሰውፈ ተራኒ ፈለማ ተጀላ ረብሁ ልልጀበል ጀዐለሁ ደከን ወኸረ ሙሳ ሷዒቃ ፈለማ አፋቀ ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን ይላል። ሙሳ ከጌታው ከአላህ ጋር ሊነጋገር በሲና ተራራ ላይ መጣ። አላህና ብሎት ወለማ ጃአ ሙሳ ለአላህ ይህ ሲተርክልን ሙሳን በመጣ ጊዜ ይዛን ያለ ወከለመሁ ረብሁ እኔም ጌታው አላህ ባናገርኩት ጊዜ ቃለ ረቢ አሪኒ አንظር ኢለይክ ጌታዬ ሆይ አንዴ ለይህ ፍቀድልኝ ብሎ ጠየቀም አለ። ምን አለ? ለይህ ፍቀድልኝ አለ። አላህን ለማየት በጣም ጓጓ ፈለገ። ከዚያ አላህ ምን አለው? ቃለ ለን ተራኒ ሙሳ ሆይ አሁን ልታየኝ አትችልም አለው። ላ ተራኒ አይደለም ያለው፣ አታየኝም በፍጹም አይደለም። አሁን በጊዜያዊ ነው። አሁን ባለበት ጊዜ በምድራዊ ህይወት አታየኝም ነው። ሊያየው እንዴት እንደማይችል በአንደበቱ ብቻ ተናግሮ አላህ ዝም ሊለው አልፈለገም። ይህን እንዴት እንዳልቻለ ሊያሳየው ነው። በመጀመሪያ ግን ልጠይቃችሁ፣ ከሰውና ከተራራ በጣም ጠንካራ ነገር ምንድን ነው? ጽኑና ጠንካራ ምንድን ነው? ከሰውና ከግዙፍ ተራራ ከሲና ተራራ ጽኑ ነው አይደለ? የሰው ልጅ በጣም ደካማ ነች። ከተራራ አንዲት ብጣሽ ትንሽዬ ድንጋይ ተስፈንጥራ ብትመታው ሰው ህይወቱን ሁሉ እስከ ማጣት የሚደርስ ነው። ተራራ ግን ግዙፍ ነው። ስለዚህ አላህ ስብሐነሁ ወተዓላ ለሙሳ እንዴት እርሱን ማየት እንዳልቻለ ሊያስረዳው ዘንድ ምን አለው? ቃለ ለን ተራኒ እኔን አሁን አታየኝም፣ ወላኪን እንظር ኢለል ጀበል አለው። ነገር ግን ወደፊት ለፊትህ ወደሚገኘው ተራራ ተመልከት እስኪ አለው። ፈኢን ስተቀር መካነሁ ፈሰውፈ ተራኒ እኔ ለዚህ ተራራ በምገለጥበት መንገድ እገለጥለታለሁ። እኔ ተገልጬለት እርሱ ጸንቶ ከቆመ በእኔ ፊት ምንም ካልሆነ አንተም የዛኔ ታየኛለህ አብሽር አለው። ፈለማ ተጀላ ረብሁ ልልጀበል ጀዐለሁ ደካ ጌታም አላህ ስብሐነሁ ወተዓላ ለተራራው በሚገለጥለት መንገድ በተገለጠለት ጊዜ ድርምስምስ አደረገው። በቃ ምን ሆነ? አመድ ሆነ። ያ ተራራ ሲና ተራራ በቃ ፈራረሰ። ወኸረ ሙሳ ሶዒቃ ሙሳም በዚህ ጊዜ ራሱን ስቶ ወደቀ። አልቻለም። ቢያንን የተራራውን መፈራረስ ባየ ጊዜ መቋቋም አልቻለም። አስቡት፣ ግዙፍ ተራራ ከፊታቸው ድርምስምስ ብሎ ሲጠፋ ያ ድምፅ አለ፣ በጣም ከባድ ክስተት አለ ከፊታቸው። ወኸረ ሙሳ ሶዒቃ ከዚያም አላህ እንዲነሳ አደረገው። ፈለማ አፋቀ አላህ በአንሰራራና በተነሳም ጊዜ ሙሳ በዚያን ጊዜ ምን አለ? ቃለ ሱብሓነከ ቱብቱ ኢለይከ ወአነ አወሉል ሙእሚኒን አለ። ጥራት ይገባህ አምላክ አላህ፣ የማይገባኝን ጥያቄ የጠየቅኩት አለ። እኔ ከአማኞችም የመጀመሪያው ነኝ ብሎ ተናገረ። እና ስለዚህ አምላክ አላህ ሱብሓነሁ ወተዓላን አሁን ያየው አንድስ እንኳ የለም። ለፍጥረት ቢገለጥ ፍጥረት እርሱ ፊት መቆም አይችልም፣ ይጠፋሉ። ይሄን በደንብ ላስተዋለ ሰው መጽሐፋቸውም ላይ አለ። ብሉይ ኪዳን ላይ ምን ይላል? ኢነሁ ላ የራኒ አሐዱን ወየዒሽ ይላል። ማንም ከቶ አይቶኝ በህይወት አይኖረም ይላል፣ ይጠፋል እንጂ ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም መጥተው ማንም አላየው እርሱ ለፍጥረት ቢገለጥ ይጠፋሉ ፍጥረታት ብለው ተናገሩ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም የነብያትን አምላክ መጥተው ነው እንጂ የተናገሩት አዲስ አምላክን አይደለም። አይቀጥል። እሺ አንድ የመጨረሻ ሰላም አለይኩም። አንድ የመጨረሻ አይቀጥል። እኔ ያልኩ ከቁርአን በፊት የነበሩት መጽሐፎች ለሌሎች ነብያቶች የወረዱት መጽሐፎች አሉ። ለነብያቶች የወረዱ መጽሐፍቶች አሉ። ተውራት፣ እንጂል ለነብያቶች የወረዱ መጽሐፍቶች አሉ። ማግኘት ይቻላል አሁን? ማግኘት ይቻላል። በትክክለኛ ይዘታቸው ከፈለክ በቁርአን ውስጥ ታገኘዋለህ። ኖ ከቁርአን ውጪ ለምን? በተበረዘ ማንነታቸው ከሆነ በውስጣቸው እውነትም ሐሰትም ተቀላቅሏል። ያ ተውራትና እንጂል አሉ። ተውራት ማን የበረዘው? ሰዎች ሊቃውንቶች አሉ። ከጊዜ በኋላ ከነብያት በኋላ የተነሱ ሰዎች። ያልተበረዘ መጽሐፍ የለም አሁን? ያልተበረዘ መጽሐፍ አሁን ምድር ላይ ቁርአን ብቻ ነው። ቁርአንና ሐዲስ። ከቁርአን በፊት የነበሩት እንጂልና ተውራት ተበርዘዋል። በትክክለኛ ይዘታቸው አላህ ሱብሓነሁ ወተዓላ ያንን ኃላፊነቱን የጠበቀው ዋስትናውን ለሰዎች አላህ ሰጥቷቸው ነበር። ቁርአንም ደግሞ የጠበቀው ዋስትናውን ራሱ ወሰደ። ከአምላክ እጅ ደግሞ ማንም ነጥቆ ሊበርዝ አይችልም። በአምላክ ጥበቃ ማንም ሊያስጠፋ አይችልም። በዛ ሰዓት እንዴት ጥበቃ አልተካሄደም ነው? እንዴት ተበረዘ ነው? እነዛ መጽሐፎች እሱ ነው እየነገርኩህ ያለው። አንዴ ልጨርስልህ አዳም።
ለቁርአን ስንመጣ ጊዜ ቁርአንን የጠበቀ ዋስትና ፈጣሪ ራሱን የወሰደው አላህ በቁርአን ላይ ሱረቱል ሂጅር ላይ ሲናገር ኢና ነህኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን አለ። ይሄን ቁርአን እኔ ነኝ ያወረድኩት እኔም ነኝ የምጠብቀው ብሎ ተናገረ። በፈጣሪ ጥበቃ ላይ ማንም ስልጣን እንደማይኖረው ሁላችንም የምናውቀው ነገር ነው። ስለዚህ ቁርአን እስከ ዘመኑ ፍጻሜ ድረስ ተጠብቆ የሚቆይ የሆነ የአምላክ ቃል ነው። ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደሚነሳ ከምድር ላይ ራሱ ተናግረዋል። ዩስራ ፊ ለይለትን ሚን ለያሊ ቢልቁርአን ልከሪም ፈየርፈዕ ዐን ሱዱሪ ናስ ወዐን ልመሳሒፍ አሉ። ዘመኑ ፍጻሜ ሲደርስ ጊዜ ከሌሊቶች በአንዲት ሌሊት ላይ አላህ ቁርአንን ከወረቀቱም ላይ ከሰዎችም ጭንቅላት ላይ ከአእምሯቸው ያነሳዋል ብለው ተናገሩ። እስከዚያ ድረስ ግን ጸንቶ ይቆያል። ለምን ከተባለ የአምላክ ጥበቃ ስላለው እርሱ። የቀደሙትን መጽሐፍ ተውራት፣ ኢንጂል፣ ዘቡርን ግን አላህ ሱብሓነሁ ወተዓላ የጠበቀ ዋስትናውን ለሊቃውንቶቻቸው ነበር የሰጠው። በነቢያቶቻቸው ላይ ወረድና ከዚያ በኋላ ለሚመጡ ሊቃውንቶቻቸው አደራ ለህዝቦቻቸው ጠብቁት እንዳትበርዙት ብሎ ኃላፊነት ሰጣቸው። ሰው ደግሞ በባህሪው ምንድን ነው? ፍጹም አይደለም። ጥፋት ላይ ይወድቃል፣ ፈተናን ይወድቃል። እሺ ይህን ይመስላል። ሁሱ እንዴት ነህ? አለ አልሐምዱሊላህ። ሰላም ነው። ሰላም አለይኩም ወራህመቱላሂ አልሐምዱሊላህ አለሁ። አንድ ጥያቄ ለመጠየቅ ፈልጌ ነበረ። እሺ ጥያቄ ምንድን ነው? አሁን ሲጠይቅ ከነበረው ልጅ ጋር የሆነ አንድ ትንሽ የሚቀራረብ ነገር ነው። ይቀራረባል ግን ዘሴማስ ነው። አሁን ለምሳሌ አሁን አንተ ስለ ሙሐመድ የነገረህ ማን ነው? ይሄ ጥያቄ ስለ ነብዩ ሙሐመድ እና ስለ አላህ የነገረህ ማን ነው? እሺ የመጀመሪያውን እንጀምርና ከሱ ከዛ ወደ ቀጣይ እንሄዳለን። ሲለው ተመሳሳይ ነው ማለት ነው። አንዴ ከሚጮህ ቦታ ራቅ ትላለህ። ስለሚደግም ድምፅ ኤርፎን አድርገህ ከሆነ ምናምን አውጣት አንተ። ኦኬ እሺ አሁን ይሰማል ብዬ አስባለሁ። ይሰማል። ስለዚህ ሁለት ሀሳብ ነው ያነሳው። ከመጀመሪያው ጀምረን ወደ ቀጣይ እንሄዳለን። የመጀመሪያው ምንድነው? አሁን ያነሳው ከልጁ ጋር ዘሴም ነው ተመሳሳይ ነው አለ። ነገር ግን ከአንተ ጋር ተመሳሳይ አይደለም። አንተ አምላክ ችግር የለውም። አንዴ ጀምረሃል፣ ከሱ ነው የምንጀምረው። እሺ ስለዚህ የመጀመሪያው ምንድነው ያነሳ ነው? አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ የማይሞተውን በእርሱ ብቻ ነው የሚል ጥቅስ እያነሳን አምላክ አላህ እንደማይሞት እንዲሁም ደግሞ መጽሐፉ ላይ ያለው አምላክ እንደማይሞት አዳምጥ። መጀመሪያ ያነሳኸው ስላለ ተመሳሳይ ነው እያልክ እያመሳሰልክ ስለሆነ እሱን ከሱ እንጀምራለን። ያንተ ጭራሽ ታዳምጥም እንዴ? አዳምጥ። ተመሳሳይ ነው እያልክ ሰምተሃል። አዳምጥ። ሰምቻለሁ እንዳልሰማው አታውር። ያንተ አምላክ ይሞታል አይደለ? እሱን አይደለም እኮ ነው የጠየቀው። ያንተ አምላክ ይሞታል አይሞትም? እያወራን የነበረው ላይ ሀሳብ ስትሰጥ ምን አልክ? ተመሳሳይ ነገር ነው ስታነሳ የነበረው ከልጁ ጋር አልክ። ልጁ በጣም ገብቶታል፣ ተረድቷል። የእኔ ሀሳብ ከልጁ ጋር ተመሳሳይ ነው ያልኩት። ያንተ ሀሳብ ከልጁ ጋር ተመሳሳይ ነው። እንደሱ ከሆነ እንግዳውንስ አምላክ ይሞታል አይሞትም? ያንተ እኔ የፈለኩት እሱ የጠየቀ ጥያቄ አሁን ከቁርአን በፊት ምን ነበር አይደል ያለ? ከቁርአን በፊት ምን ነበረ ስለምንድን ነው ምናምን ብሎ አይደለም እያነሳን በነበረው ነገር ላይ እሱ ልጁ ተስማማና ወደ ቀጣይ ጥያቄ እያለ እየሄደ ነበር። ስለዚህ በዛ ላይ ባነሳነው ላይ ያንተ ተመሳሳይ ከሆነ እርሱ ልጁ አምላክ አይሞትም ብሎ ስናገር ጊዜ ይሄንን አምላክ እንደማይሞት ስናገር ተቀብሏል። ያንተ አምላክ ሞቷል አልሞተም ነው አሁን ጥያቄ። ኦኬ እሱ ነው ጥያቄ ነው። አሁን እኔ ልጠይቅህ፣ አንተ ሳትሆን እኔ ልጠይቅህ። ልትጠየቅ አይደለ እንዲገባ ጨርሳ ወደ ቀጣይ ትሄዳለህ። ችግር የለም። የመጀመሪያው ይሄን እናንሳና ወደ ቀጣይ ትሄዳለህ። አብሽር። አምላክህ ሞቷል አልሞተም? የኔ አምላክ አልሞተም፣ አይሞትም። ኢየሱስ አምላክ አይደለም ማለት ነው? ኢየሱስ አምላክ ነው። ሞቷል አልሞተም? ኢየሱስ ክርስቶስ ጌታ ነው። ሞቷል አልሞተም?
ተነስቷል። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። አልሞተም ነው ያልከው? አሁን ወላሂ ከክርስትና ወጣ። በሶስተኛው ቀን ሞትን ድል አድርጎ ተነስቷል። ወንድሜ ኖ አልሞተም አልከን እኮ አልሞተም፣ ሞትን ድል አድርጎ ተነስቷል እኮ። ድል አድርጎ የተነሳው መቼ ነው? ከሞተ በኋላ ነው አይደለ? ሞቶ ለ3 ቀን ከመቃብር ውስጥ ከቆየ በኋላ ነው አይደለ? አላህ ይመስገን። ስለዚህ የሚሞት አምላክ እንዴት ታመልካለህ? ለምን ድራማ ትሰራለህ? እኔ እኮ ያልኩ እኔ እኮ ያልኩ እሺ፣ ለማንኛውም በሶስተኛው ቀን እሺ፣ በሶስተኛው ቀን መነሳቱና ለመነሳቱን አንተ አታምንም? እኔ ልመልስልህ እሱ ይመልስሽ። አምላክ ሞቷል ስለው ልጁ አልሞተም ብሏል። ትክክል ነው ተሳስተዋል? አንዴ በዚህ ይችላል እዚህ ጋር ይሄን ስትጠራ ወይንም አምላክ ሞቷል ወይ አልሞተም ብለን ስትጠራ ወይንም አንተ ስትጠራ አምላካችን መድኃኒታችን ኢየሱስ ክርስቶስ ለምሳሌ አንተ እንቅልፍ ስተኛ ነፍስ ነው የሚተኛው ስጋ ነው? አይነጣጠሉም። ሁለቱም ናቸው አይነጣጠሉም። አሁን ግን ስለ እንቅልፍ ሳይሆን እያወራን ያለው ነፍስም እንቅልፍ አዳምጥ አንድ ጊዜ። ነፍሴ ከስጋዬ አልተነጠለችም በተኛሁኝ ጊዜ። ነፍስ በስጋ አትነጠልም እስከ መቼ ድረስ? እስከንሞት ድረስ አለች በሰውነታችን ውስጥ። ስለዚህ ያ ነው። ነገር ግን ኢየሱስ ክርስቶስ በሞተ ጊዜ በምድር ላይ እንደ ማንኛውም ሰው እንደኔ እንዳንተ የአዳምን ሞት ነው አይደል የሞተው? ወይንስ የተለየ አሟሟት ነው ከአዳም የተለየ? እንደዚያ ከሆነ ለአዳም አልሞተም ማለት ነው። አሁን ኢየሱስ ክርስቶስ ወደዚህ ምድር በመዋዕለ ስጋ ሲመጣ ርቀቱ ሳይለቅ ነው ባለበት ርቀቱ ሳይለቅ ሰውነትን የሰው ልጆችን ለማስተማር ብለው አርአያ ለመሆን ብለው የሰው ልጆችን ስጋ ለብሶ መጣ ወደዚህ ምድር ማለት። ግን ወደዚህ ምድር በመምጣቱ የሰው ስጋ በመብለሱ አምላክነቱን አልተሻረም። ሞቷል አልሞተም? በሰውነቱ ጌታችን መድኃኒታችን ኢየሱስ ክርስቶስ አርአያ ለመሆን በሰውነቱ ሞቷል። በሰውነቱ አርአያ ለመሆን ማለት ለምሳሌ አላህ ፈጣሪ ነው ትላለህ። ፈጣሪ ነው እንዳልክ ወይ እንጂ ተረጋጋ። ይኸው ቀስ እያልክ ዝግ በል እሺ፣ ዝግ በል። ሾይ አምላክህ ሞቷል አልሞተም? በስጋ ነው የሞተው። እኔም እኮ በስጋ ነው የምሞተው ነው አይደለም? የተናንሳና አውራ። አምላክህ ሞቷል አልሞተም? በስጋ ሞቷል፣ እንደ ስጋነቱ ሞቷል። በጣም ጥሩ። አንተ በስጋ ነው የምትሞተው ወይስ ነፍስ ትሞታለች? አባ ነፍስ ትሞታለች እንዴ? አምላክ እኮ አይሞትም። የሰውና የፍጡር እኮ እያመሳሰልኩ ነው። አሁንም ኢየሱስ ክርስቶስ ሲጀመር ፍጡር ወደ እሱ ልመጣ ነው። አምላክ አይሞትም ከተባለ ኢየሱስ ደግሞ ሞቷል ከተባለ አምላክ አይደለም ማለት ነው። አምላክ አይደለም አሁን አላልኩም። ለምሳሌ አሁን እኔ ለምሳሌ በቃ በአንተው ላምጣልህና ለምሳሌ ለእኔ ላታምነኝ ትችላለህ። በእኔ መጽሐፍ ቅዱስ አድርጌ በነግርህ ማለት በቁርአን አላህ ፈጣሪ ነው ትላለህ። ለምሳሌ ፈጥሮኛል ትላለህ። አምናለሁ። አንድ ጊዜ አምናለሁ በመጽሐፍ ላይ ችግር የለም። ቁምና አስረዳ። አምላክህ ኢየሱስ ክርስቶስ ሞቷል ወይንስ አልሞተም? ባጭሩ አምላካችን ኢየሱስ ክርስቶስ አርአያ ለመሆን በሳምሳል መጥቶ እንደ ሰውነቱ ሞቷል። አምላክ ግን አይሞትም። ርህቀቱ ሳይለቅ ዙፋኑን ሳይለቅ ነው ኢየሱስ ክርስቶስ አምላክ ነው። እሺ መስቀል ላይ የሞተው አምላክ ነው ወይንስ ሰው ነው? ወይንስ ሰውም አምላክም አብረው ነው የሞቱት? አይ መስቀል ላይ ዓለምን ቤዛ ለመሆን ኢየሱስ ክርስቶስ ብዙዎች መስዋዕት ለመሆን ከነቢያት ተጀምሮ በመጀመሪያ ከነቢያት ተጀምሮ በመጋዝ የተተረተሩ የሰው ልጆችን መዳን አልቻሉም። የዘላለም ሕይወት ማግኘት አልቻሉም። ኢየሱስ ክርስቶስ ግን ራሱን መስዋዕት ማድረግ ስላለበት ኢየሱስ ክርስቶስ መስዋዕት አብነት መሆን ስላለበት በመስቀል ላይ ራሱን ቤዛ አድርጎ ለሰው ልጆችን ሰዋ ማለት ነው። ኢየሱስ ክርስቶስ ማለት ራሱ በራሱ ፍቃድ። ምክንያቱም እዚህ ጋር ሞተ ስትል እኮ መስቀል ላይ የሞተው አምላክ ነው ወይንስ ሰው ነው? ወይንስ ሰውም አምላክም አብሮ ነው የሞተው? አጭር ጥያቄ አመልስና ከዛ ታብራራለህ። ለዚህ ነው የሞተው፣ ለኃጢአቴ ነው፣ ለእንትኔ ነው ትነግረናለህ። ችግር የለውም። ያ የሞተውን አካል እየጠየቅኩኝ ነው። ግራ አምላክ ብቻ ከሆነ የሞተው አምላክ ነው ሞቷል ብለን፣ አይ ሰው ነው የሞተው ካልክ ሰው ነው፣ አይ ሰውም አምላክም ነው የሞተው ካልክ ሰየው። ኢየሱስ ክርስቶስ ሰውም አምላክ ነው ብለህ ስለምታመን ሁለቱም ነው አብሮ እዛ ላይ የተሰቀለልህና የሞተልህ። መነጣጠል አትችልም። መለኮት ከስጋ ተነጥሎ ያውቃል አያውቅም? እስኪ መልስ። ኢየሱስ ክርስቶስ ስጋን የለበሰው ወደዚች ምድር ከእመቤታችን ከቅድስት ድንግል ማርያም ከተወለደ በኋላ ስጋን ተዋህደ። የሰዎችን ስጋን ማለት
ከእመቤታችን ጋር ድንግል ማርያም ከነፍሷ ነፍስ ከስጋዋ ስጋ ነስቶ ተዋሃደ። መለኮት ስትል እዚህ ጋር አርአያ ለመሆን በዚች ምድር ባለበት በቅጽበት ነው እንጂ ስጋን የተዋሃደ መለኮት ከስጋ ይለያል የምትልበት ዋናው ምክንያት በዚች ምድር በመጣበት ሰዓት ከእመቤታችን በተወለደበት ሰዓት አው ስጋን ተዋህዷል። በተዋሃደበት ሰዓት ግን ኢየሱስ ክርስቶስ የሚሞት አምላክ አይደል። አርአያ ለመሆን ግን ስጋን ለብሶ ለሰው ልጆች ሞተ። አንተ ለምሳሌ አላህ አንተን አሁን ህፃን ለማድረግ ወይንም የፈለገውን ነገር ማድረግ አይችልም። ፈጣሪ ነው። አንተ እንደምታስበው ፈጣሪ ነው ብለህ ካሰብክ ማለት ፈጥሮኛል ብለህ ካሰብክ አንተን ማድረግ ይችላል። ኢየሱስ ክርስቶስም ራሱን በራሱ ፍቃድ ለመሞት በራሱ ፍቃድ ማንም አስገድዶ ሳይሆን አሁን ለምሳሌ አንተ እያልክ ያለው እሱ ነብይ ነው መሲህ ነው ወይንም ተልኮ ነው የመጣው ብለህ ወደ አንተ መጽሐፍ ወይንም ወደ ቁርአን ታመጣዋለህ በራንተ አድርገህ ማለት ኢየሱስ ክርስቶስ አንተ ነብይ ነው ካልክ መሲህ ነው ካልክ በአንተ በነቢያት ወይንም መሐመድ በምትለው ላይ ሙታንን ያስነሳ ሽባን የተረተረ ካለ እሱም ነብይ ነው አልክ፣ መሐመድም ነብይ ነው። ስለዚህ ግብራቸው አንድ ሊሆን ይገባል ማለት ነው፣ የሁለታቸውን ግብር ማለት። ስለዚህ ኢየሱስ ክርስቶስ ነብይ ነው ብለን ታምኗለህ። ግን እኔ አሁን ለምሳሌ መጀመሪያ ኢየሱስ ክርስቶስ ሞቷል ወይ አምላክ ይሞታል ወይ ብለህ የጠየቅብኝ እንደሆነ ርቀቱ ሳይለቅ ቦታው ሳይለቅ ኢየሱስ ክርስቶስ በፍቃዱ መጥቶ በፍቃዱ ምንም ነገር ማድረግ ይችላል። ምክንያቱም አንተ እየተቀናቀንኩ ነው፣ አምላክ ነው፣ አምጻኢ ዓለማት መጋቢ ፍጥረታት ስለሆነ ሁሉም ነገር ማድረግ ስለሚችል በራሱ በፍቃዱ አምላክ መጋቢ ነው አይደል? አምላክ ይመገባል፣ እሺ ይበላል፣ ይጠጣል። አምላክ እንደ ሰውነቱ ይመገባል። ምክንያቱም እዚህ ጋር ማለት ልትረዳው የሚገባ ነገር ማለት ኢየሱስ ክርስቶስ ተወልዶ ትወለዳላችሁ አርአያ የሆነን ነው። እንደ ሕፃን ለእናቱ የታዘዛት እናንተም ለእናት ለአባታችሁ ታዘዙ ብሎ ይሄንን ሁሉ አርአያ የሆነ እስከ መስቀል ድረስ እስከ ስቃይ ድረስ ሰው ልጆችን በመድኃኒዓለም በኢየሱስ ክርስቶስ ሲያምኑ ስቃይ በደል መከራ ይደርስባቸዋል ብሎ አሳይቶናል ማለት ነው። የቤተ ክርስቲያን መምህር ነህ አይደለ? ከይቅርታ ጋር መምህር ነህ። አክብሬ መምህር ብዬ እንድጠራ መምህር ነህ። እሺ ይኸውልህ አሁን አዳምጥ። እሺ ይኸውልህ አሁን እኛ የምንጠይቀውን ጥያቄ ትመልስና ከዚያ ታብራራልናለህ፣ ታስተምረናለህ። እሺ መጀመሪያ ግን ጥያቄ ይመልስና አንድ ሲደመር አንድ ስንት ነው ከተባልክ ሁለት ሊሆን የቻለበት ምክንያት መጀመሪያ አንድ ብርቱካን አለ፣ ከዛ አንድ ብርቱካን አለ፣ እነዚህን ስንደምራቸው ሁለት ይሰጣል። መልሱን መጀመሪያ መልሰውና ሁለት ነው በለኝና ሁለት ሊሆን የቻሉበት ምክንያት ከዚያ ታስረዳናለህ ቀስ ብለህ። አንድ ብርቱካን ነበር፣ ከዛ ሌላ ብርቱካን አለች፣ እነዚህን ስንደምራቸው ሁለት ሰጠው። ለዚህ ነው ሁለት ታስረዳናለህ። መጀመሪያ ግን መልሱ አሁን ያዛ መስቀል ላይ የሞተው ስንት አምላክ ነው ያለው በክርስትና? መምህር ስንት አምላክ ነው ያለው በክርስትና? አንድ አምላክ። ቆይ እኔን አስገባኝ። እሺ ስንት አምላክ ነው ያለው? እሺ ስንት አምላክ ነው በኦርቶዶክስ ተዋህዶ ቤተክርስቲያን ስንት አምላክ ነው ያለው ብለህ ጠየቅ። አንድ አምላክ ነው ያለው ራሱ በሶስት የገለጸ አንድ አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አለ። እሺ በጣም ጥሩ። አንድ አምላክ አለ። ያ አንድ አምላክ መስቀል ላይ ሞቷል ወይንስ አልሞተም? አንድ አምላክ መስቀል ላይ ሞቷል ወደዚች ምድር። ምክንያቱም አንድ ነገር ስትጠይቅ ማለት አንድ ነገር ስትጠይቅ አንድ አምላክ መስቀል ላይ ሞቷል። አንተ ጠልቀት ትግባ። ቆይ ቅድም ለሱ ድልን ስታል አሁን የት አድርግ። አንድ አምላክ መስቀል ላይ ሞቷል ብሎናል። ስለዚህ ያ መስቀል ላይ ከሞተው አምላክ ውጭ ሌላ አምላክ አለ ወይንስ የለም? መስቀል ላይ አንድ አምላክ አልኩህ አይደል እንዴ? ለምሳሌ እኮ ሌላ የተቀመጠ አምላክ ሌላ ቦታ አምላክ አለ እያልኩህ አይደለም እኮ። አንድ አምላክ ወደዚች ምድር ኢየሱስ ክርስቶስ እግዚአብሔር ወልድ ወደዚች ምድር መጣ። ምክንያቱም እዚህ ጋር ሲነግር አብ፣ ወልድ፣ መንፈስ ቅዱስ። እሺ ስማኝ አይደለም አንድ ጥያቄ ስመልስልህ እኮ አንተም እኮ መረጋጋት አለብህ። በቅጽበት ብቻ የሚመለስ ነገር የለም። አንድ አምላክ አለ አልከኝ አይደለ? የአንድ አምላክ መስቀል ላይ ሞቷል ወይ ስልህ አዎ ሞቷል አልከኝ። እንደሱ ከሆነ መስቀል ላይ አዳምጥ እንጂ ረጋ በል። ጥያቄን አዳምጥ። መስቀል ላይ ከሞተው አምላኮች ያልሞተ አምላክ አለ የለም? አይ እሺ ያልሞተ አምላክ አለ የለም? መስቀል ላይ ያልሞተ አምላክ አለ ወይንስ የለም? መስቀል ላይ አንዱ አምላክ ሞቷል ካላክ
የሞተ አምላክ የለም፣ የሚሞትም አምላክ የለም። እዚህ ከተረዳ በደንብ አድርገህ የሞተ አምላክ የለም። አምላክ አሻዳምጣ ጊዜ ስለዚህ መስቀል ላይ የሞተ አምላክ የለም ብሎናል። ስለዚህ መስቀል ላይ የሞተው ኢየሱስ ክርስቶስ አምላክ አይደለም ማለት ነው። ኢየሱስ ክርስቶስ እዚህ ጋር ስለ አምላክ አይደለም እኔ ብዬ አልካትኩም። ብቻ እየፈለሰፍ ከሆነ ችግር የለውም። አሁን ለምሳሌ በእኛ መጽሐፍ ቅዱስ እኮ አንተ ራስህ ብዙ ቦታ አምናለሁ የምትልበት ቦታ አለ። ከመሐመድ በኋላ ስለ አላህ የሰበካለ ወይ ስልህ እኮ ዘዳግም ትጠቅሳለህ። ምክንያቱም ዘዳግም የሞተውን አምላክን አስነሳ አንዴ። እሺ ጥያቄ ያለው ካለ መቀጠል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ማሂር ይላል ስምህ። ሙስሊም ነበርክ እንዴ? እሺ አሁኑን ጥያቄ አንዴ ልትደግሞ ትችላለህ? በሱ አሁን ባነሳው ጥያቄ ላይ ስምሽ አሁን ማሂር ባነሳው ሙስሊም ነበርሽ? ማሂር ይላል ስምሽ። ድምጽ አይሰማም፣ ደርቋል። ድምጽ ርቋል። ማሂር ይላል ስምህ። ሙስሊም ነበርክ እንዴ? አሁን ስለኔ ልናወራ ነው ወይስ አሁን ጥያቄ እንዲመለስ ነው የምፈልገው? لا ስለማጭበርበር ልናወራ ነው። ማሂርን የሚላል ስምህ ሙስሊም ነበር ከዚህ በፊት? አሁን ስለኔ ተውና አሁን ጥያቄውን አንዴ ድጋሚ ልጠይቅ ይችላል። ጠይቀኝ። ለስም ነው እንደገባ ነው ለጥያቄ ነው አለ ስም አይደለም። ስሙ ጠይቀኝ። አሁን የኔን ስም ተውና እኔ አንድ ህግ ለመጨረሻ ጊዜ ልነግርህ። እኔ አንድ ህግ እዚህ ቤት እሱ ምንድነው? አጭበርባሪዎችን ስሜ ላንተ ኦፌንሲቭ ነው። ስሜ ላንተ ኦፌንሲቭ ነው። አዳምጥ፣ ጠልቀት ትግባ። ከዚህ በፊትም ብዙ ሰዎች ይመጣሉ ሙስሊም ነበርን እያሉ የሙስሊሞችን ስም ይይዙና ይገባሉ። ሌላም ቤት ሲከፍቱ ጊዜ ምን ይላሉ? እኔ ሙስሊም ነበርኩ ከዚህ በፊት እያሉ እንዲህ አይነት ነገር ይሰራሉ። ይህን ጭንብል በጣም ነው የምጠላው እኔ። ይህን ጭንብል ገልጬ ከዛ በኋላ ወደ ቀጣዩ ይሄዳሉ። አሁንም ያ ተረኛች ትሆኛለሽ። ሙስሊም ነበር ከዚህ በፊት ጥያቄ ነው። አሁን ጥያቄ ልጠይቅ ትችላለህ። ስሜ ኦፌንሲቭ ከሆነ ስሜን ቀይር። ወንድ ከሆንክ እኔ ሙስሊም ነበርኩ በል። ሌላ ቤት ከፍታችሁ ሙስሊም ነን እንደምትሉ የት አድርጎ አንድ ደፍራ አንተ ሌላ ቤት ሙስሊም ነበርኩ እንደምትለው ክርስቲያኖች ቤት ገብተህ እዚህ ግባና ወንድ ሆነ እኔ ፊት ሙስሊም ነበርኩ በል። ከዚህ በፊት በእንዲህ አይነት መንገድ መጀመሪያ ያገኘሁት ቲክቶክ ሚዩት አድርገው እንደም በእንዲህ አይነት መንገድ በጣም ብዙ ክርስቲያኖች አግኝቻለሁ። ቲክቶክ ከመጣ ጀምር አይታችኋል። ሁሌ ቲክቶክ ላይ ከብዙ ዓመታት በፊት ስትከታተሉኝ የነበራችሁ ሰዎች መጀመሪያ ያገኘሁት ማን ነበር? አንድ መሐመድ አበባ የሚባለች ዱባይ ያለህ ነው። የሆነ ቤት ያገኘሁት ገስት ላይ ገባኝና እኔ መሐመድ ይላል ሙስሊም ነበርኩ ያልኩት። አዎ ሙስሊም ነበርኩኝ አለ። እሺ እንግዲያውንስ ህፃን ልጅ የሚያውቃትን ጥያቄ ልጠይቅህ። በእስልምና ላይ ማንም ህፃን ልጅ በቃ ማንኛውም ሙስሊም መልሳት የሚችለው ጠይቀኝ እንደፈልግ አስተማሪ ሁሉ ነበርኩ ነው ያለኝ። እዛን ያስታውሳለሁ። አርካኑ ሶላ ስንት ነች አልኩት። 5 ነች አለ። የመጀመሪያ ትልቅ ስህተት አያቸው አይደል? 5 ነች አለ። በፍጹም 5 አይደለም 14 ነው። አንዱ አስታውሳለሁ። ልክ እንዲሁ ሙስሊም ነኝ አለ እና ቁርአን ቀርቻለሁ ሀክትም ያለሁ ምናምን ምናምን። እሺ ከዚያ በኋላ ሱጁድ ስንት ረካ አለው ስለው ጊዜ 2 ረካ አለው አለ። ውዱ ስንት ረካ አለው? 2 ረካ አለው። ስለዚህ ሙስሊም ነን እያላችሁ የምትጫወቱ ሰዎች የሙስሊሞችን ማሊያ እየለበሳችሁ እኛ ይህን የምናውቀው ጩፋ ጋር ነበር። አሁን ኦርቶዶክሶችም ላይ ገብቷል። ልክ እንዲህ ገቡና እኔ ሙስሊም ስም ይጠቀሙን። እኔ ከዚህ በፊት ሙስሊም ነበርኩ፣ አሁን በርቶልኝ ተገልጦልኝ ጌታ ኢየሱስ ክርስቶስ ድንግል ማርያም ገልጠልኝ ይላል። ከዚያ ከሙስሊሞች ፊት በሚገቡ ጊዜ ምንድነው ሲባሉ ተወኝ እሱን አትጠይቀኝ ስሚ። እዛ ክርስቲያን ቤት ነው ሄዳችሁ እኔ ሙስሊም ነበርኩ የምትሉት ድፈሩና ሙስሊሞች ቤት እኛ ሙስሊሞች ነበርኩ በሉ እንጂ አላህ ሙስተዓን። እሺ ይሄን ነገር ከየት ነው የተማሩ ከተባለ ከመጽሐፍ ቅዱስ ራሱ ነው። ጳውሎስ ሲያስተምር ሲርቱ የሁዲ ሊአርበሐ ልየሁድ አለ። እኔ አይሁድ ሆንኩኝ አይሁዶችን ላተርፍ ወደ እኔ ላመጣቸው ዘንድ እኔ አይሁድ ሳልሆን ወስርቱ ተሕተ ናሙስ ሊአርበሐ ለዚነ ተሕተ ናሙስ አለ መጽሐፍ ቅዱስ ላይ። እነዚያ ከህግ በታች የሆኑትን እኔም ከህግ በታች ሆንኩኝ
ወደ ህግ ላመጣቸው ዘንድ አለ። ተመልከቱ። የሌለውን ማንነት መላበስና ከሰዎች ዘንድ የእነርሱን እንትን ማሊያ ለብሰህ ቀርበህ ወደ ራስህ እምነት ለማምጣት የምትሄድበት ይሄ ንፍቅና ይባላል በእስልምና። ቦታቸው አይደል? እንዲህ አይነትን መንገድ ከራሳቸው ሳይሆን የፈጠሩት የዛሬዎቹ ክርስቲያኖች ራሱ ጳውሎስ ነው ይህን ነገር ያስተማራቸው። ራሱ ጳውሎስ ነው የእነዚያን ማንነት ለብሶ ይገባል፣ ከዚያ ወደ ራሱ ያመጣቸው። አሁንም ዛሬ በየእንትኑ በየስብከት ቦታው የሙስሊም ልብስ ይለብስ ነው። እኔ ከዚህ በፊት ሙስሊም ነበርኩኝ። ማን ነው ስምሽ? እኔ ፋጡማ ነበርኩኝ። አሁንስ እንደ አሁን በርቶልኝ መቅደሱኝ ያለሁ በጌታ ስም። አላሁ ሙስተዓን